ኦኬ ለመጀመሪያ ያክል እንግዲህ ከዋና መግቢያ ወይንም ከዋና በር ጀምረን የምንመለከት ይሆናል ማለት ነው። This is the main entrance or the main gate of አዲስ አበባ ዩኒቨርሲቲ እንደምትመለከቱት ማለት ነው። ራቅ ብዬ ነው እየቀረጽኩት ያለሁት። ቀረብ ብዬም ወደ ውስጥ ገብቼ ማሳያችሁ ይሆናል። So in this video we are going to see a lot of things like ላይብረሪዎቹን፣ ዋና ዋና ቢልዲንጎቹን እንዲሁም ደግሞ ዶርሚተሪዎቹን በደንብ በሰፊው የምንመለከት ይሆናል ማለት ነው። So I want you to stay until the end of the video. Let's go. Okay. Like እዚህ ጋር እንደምትመለከቱት ቀረብ ብዬ የዋና መግቢያውን እየቀረጽኩኝ ነው ማለት ነው የምገኘው። So you can see it's extended ላድርግላችሁ ትንሽ ነው። ይህን ተማሪዎች በዚህ ሳይድ ነው የሚገቡት ማለት ነው። የዚህ ጋር ፊታችሁን እስካን አስደረጋችሁ ነው የምትገቡት ማለት ነው። Here you scan your face ማለት ነው። So now we are officially in the university ውስጥ ላይ ገብተናል ማለት ነው። እዚህ ልክ ከበሩ እንደገባችሁ የምታገኙት ቪው ይሄንን ይመስላል ማለት ነው። Like ቪው በጥሩ ይሄን ይመስላል ማለት ነው። እስከ መግቢያው ምናምን ያለው ቪው ሶ አሁን እንግዲህ እዚህ ጋር አዲስ ኮንስትራክት የተደረገች ነች። ሶ ቢዩቲፉል። ሶ የመማሪያ ክፍሎቹ ጋር ስንጓዝ ሂር ዊ ጌት የማህበራዊ ሳይንስ ጥበባትና ሂዩማኒቲስ ኮሌጅ ይላል። ኮሌጅ ኦፍ ሶሻል ሳይንስ አርትስ ኤንድ ሂዩማኒቲስ። እዚህ ጋር ነው እንግዲህ የኮሌጅ ኦፍ ሶሻል ሳይንስ ብዙ ዲፓርትመንቶች እዚህኛው ብሎክ ላይ ነው ወይንም ደግሞ እዚህኛው ቢልዲንግ ላይ ነው ትምህርታቸውን የሚከታተሉት ማለት ነው። የክላሶቹን ሁኔታ እንግዲህ ወደ ውስጥ እየተጓዝኩኝ ያሳያችኋለሁ ማለት ነው። Here is the view. እንግዲህ መማሪያ ክላሶች ያው ለሳምፕል ያክል ነው እንጂ ማሳያችሁ ሰፋ ያለ ነው። ብዙ ክላሶች ናቸው ያሉት ማለት ነው ግቢ ውስጥ። እንግዲህ እዚህ ግቢ ስትገቡ ሶሻል ሳይንስ ተማሪ ናችሁ የምትማሩባቸው ክላሶች እነዚህን ይመስላሉ ማለት ነው። ፎር ኤግዛምፕል this is G16 የG16 ተማሪዎች እዚህ ውስጥ ነው ማለት ነው የሚማሩት። and then it moves ወደ G15 ወደ G14 እያለ ሙቭ ያደርጋል ማለት ነው። እንግዲህ ተማሪዎች እንዳልኳቸው ብዙዎችንም ክላስ ስለጨረሱ ማለት ነው ተቆልፈዋል ብዙዎቹ ክላሶች። ሶ ፎር ኤግዛምፕል ግን አንድ ክላስ ማሳያቸው ይሆናል ማለት ነው። just for example መቀጠል እንግዲህ ላይብረሪዎቹን ማሳያቸው ይሆናል። እዚህ ሜን ካምፓስ ላይ ቤዚካሊ ሁለት ላይብረሪዎች ናቸው ያሉት። የጆን ኤፍ ኬኔዲ ላይብረሪ ወይንም የጆን ኤፍ ኬኔዲ የ35ኛው የአሜሪካ ፕሬዚደንት መታሰቢያ የኬኔዲ ላይብረሪ እና ዲጂታል ላይብረሪ የሚባል አለ። ኮምፒውተሮችን ወይንም የተለያዩ ዲጂታል የሆኑ ነገራቶችን የምታገኙበት። ሶ ሜን ግቢ ላይ ስትመጡ የምታገኟቸው ቤዚካሊ ሁለት ላይብረሪዎች ናቸው ማለት ነው። ሶ እነሱን ከውጭ ያለውን ገጽታም ከውስጥም የሚኖረውን ሁኔታ የምንመለከት ይሆናል ማለት ነው። ሶ as you can see this is the Kennedy Library. ይህኛው ኬኔዲ ላይብረሪ የውጫዊ ገጽታው ነው ማለት ነው። በጣም ሂስቶሪካል የሆነ ፕሌስ ነው ባይዘዊ። ኬኔዲ እንግዲህ ከንጉሠ ነገሥቱ ኃይለ ሥላሴ ጋር ከነበረው ቅርኝነት ወይም ፍቅር የተነሳ ይህንን ላይብረሪ እንደ መታሰቢያ ተደርጎ የተሰራ ላይብረሪ ነው ማለት ነው። as you can see it is so huge. የላይብረሪው ሜን ጌት እንግዲህ ይሄንኛው ነው ማለት ነው። ዋና መግቢያው በዚህ በኩል ትገባላችሁ። ካን አክሰስ ኮምፒውተሮችም ውስጥ ላይ ማግኘት ትችላላችሁ። ኤንድ ለማንበብ በጣም ጸጥ ያለ ቦታ ነው፣ የሚመች ነው ማለት ነው። ብዙ ተማሪዎች ፕሪፈር የሚያደርጉት ወይ የሚመርጥ
ይህንኛውን የኬኔዲ ላይብራሪ ነው ለጸጥታው እንዲሁም ደግሞ ካሉት የተለያዩ አክሰሶች የተነሳ ማለት ነው። ከውጭ ከመመልከት በተጨማሪ ወደ ውስጥ ገብተን እስኪ ያለውን ገጽታ ወይንም ደግሞ ምን አይነት አክሰሶች እንዳሉ ገብተን የምንመለከት ይሆናል። ሶ ሂር ዩ ካን ሲ ማንበብ ትችላላችሁ። የጆን ኤፍ ኬኔዲ መታሰቢያ ቤተ መጽሐፍት ይላል ማለት ነው። መቼ እንደተመሰረተ ወይም በምን መልኩ እንደተገነባ እዚህ ሂስቶሪካል የሆነች ናሬሽን አለች። እሷን መመልከት ትችላላችሁ። ኢት ኢዝ ሜን ጌት። ውስጥ ላይ መናገር ስለማይቻል ወይም ማውራት ስለማይቻል ጀስት ዝም ብዬ ቪዲዮውን ኦቨርቪውን አሳያችኋለሁ ማለት ነው። ወደ ሁለተኛው ደረጃ ሂደን እንመልከት። ሁለት ህንፃዎች ናቸው ያሉት ማለት ነው። ወደ ላይ ወጥተን ሁለተኛውን ደረጃ እንመለከታለን ማለት ነው። እንግዲህ ከገባን አይቀር ብለን የተወሰነች መጽሐፍ እናነባበባለን ማለት ነው። እንግዲህ ይሄንኛው የዲጂታል ላይብራሪ ነው ማለት ነው። ዘ ዲጂታል ላይብራሪ ኦፍ አዲስ አበባ ዩኒቨርሲቲ። ከኋላ ያለው ገጽታ ነው። ከኋላ ይሄንን ይመስላል። ከፊት ደግሞ ሙቪ እያደረግን እንመልከተው ማለት ነው። በጣም ቢዩቲፉል ነው። ይሄንኛው ራሱ በጣም ደስ የሚል የኮንስትራክሽን ጥበብ ያለበት ደስ ይለኛል። ግን ላይብራሪው ይህን ይመስላል። ባይዘው የኬኔዲም የዲጂታል ላይብራሪውም ጎን ለጎን ናቸው። ፊታችሁን ስታዞሩ ላይክ ዚስ የኬኔዲን ቤተ መጽሐፍት ታገኛላችሁ ማለት ነው። ጎን ለጎን ያሉ ናቸው። ሙቪ እያደረግን ገጽታውን እንመልከተው ማለት ነው። ግቢው እንግዲህ እንደምትመለከቱት በጣም ግሪነሪ የሆነ ኤሪያ ነው። በጣም ነው ደስ የሚለው። ጥሩ አየርም ማግኘት ትችላላችሁ። ጥሩ ታይምን ግቢ ውስጥ ማሳለፍ ትችላላችሁ። ግቢ ላይ ቤዚክሊ እንዳይቆጫችሁ ማድረግ ያለባችሁ ነገር እና እኔ ግቢም ተምሮ እንዳለፈ ሰውም አሁንም የተማረ እንዳለም ሰው መመክራችሁ መጽሐፍ እንድታነቡ ነው። ቤዚክሊ ማለት ነው። ዘሜን ኢሹ ግቢ ከገባችሁ ስፔር የሆነ ታይማችሁን ወይንም ትርፍ ጊዜያችሁን ማለት ነው መጽሐፍ በማንበብ ብታሳልፉ የግቢ ህይወታችሁ በፍጹም ሊጸጽታችሁ አይችልም። መቼም ቢሆን አይጸጽታችሁ። ዩ ሃቭ ቱ ሜክ ዩር ፍሬንድ ቡክ። ጓደኛችሁን መጽሐፍ ብታደርጉት ሞር ተጠቃሚ ትሆናላችሁ ብዬ ነው ማምነው ማለት ነው። የዲጂታል ላይብራሪ የፊት ለፊት ገጽታው ይሄ ነው ማለት ነው። አዚ ክንሲ ሜቢ ፀሐያማ ከሆነና ካንጸባረቀባቸው አይደል ነው። ውጫዊ ገጽታው ይሄንን ይመስላል ማለት ነው። መግቢያው እዚህ ካንሲ እዛ ጋር አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ላይብራሪ ይላል። here is the view out here። በመቀጠል እንግዲህ ላይክ መመገቢያ ቦታዎችን ወይንም ደግሞ
ካፍቴሪያዎችንም ማሳያቸው ይሆናል። ሜንሊ ላይክ ሜን ግቢው ላይ ሁለት መመገቢያ ቦታዎች ናቸው ያሉት። ሜን ካፌ ወይንም ደግሞ ዋናው ካፌ እና ልደት ካፌ የሚባል ማለት ነው። የልደት ካፌ ፊት ለፊት የምትመለከቱት ነው። ሰፋ ያለ መመገቢያ ቦታ ነው። ያ እንግዲህ ምግብን በተመለከተ ግቢዎች እንደምታውቁት ያን ያክል የተጣራ ምግብ አላቸው ብዬ አላምንም። የሆነ መሻሻል ያስፈልገዋል። ስቲል ግን ካሉ ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች አንጻራዊ ሻል ያለ ነገር ታገኛላችሁ ብዬ አምናለሁኝ። ስቲል ግን ያው እሱን ቴክ ኬር አድርጉበት፣ አስቡበት። እዚህ ግቢ ከመግባታችሁ በፊት አሪፍ ምግብ ይኖራል ምናምን ወይ ብላችሁ ብዙም ኤክስቴንድ ያለ ሀሳብ ውስጥ መግባት አያስፈልግም። ደሴም ሽት አንድ አይነት ነገር ነው የምታገኙት። ያው እኔ መመገቢያ ሰዓት ስላልሆነ ወይንም ደግሞ የቪዲዮን እየቀረስኩበት ባለሁበት ታይም የምግብ ሰዓት ስላልደረሰ እንደምትመለከቱት ዝግ ነው ማለት ነው። ስቲል ግን ያለውን ውጫዊ ገጽታ መመልከት ትችላላችሁ። this is external። ይሄ የልደት ካፌ ነው ማለት ነው። ልደት ካፌ እና ወደፊት እንግዲህ የምትገቡ ተማሪዎች ምግብ እንዲሻሻልላችሁ ጠይቁ። እንደ ድሮዎቹ እንደኛ እንዲሆን ማለት ነው። ሶ ሂር ዜር ኢዝ የሜን ካፌው ወይንም ደግሞ የመጀመሪያ ያልኳችሁ የሜን ካፌው ይህንን ይመስላል ማለት ነው። አዚ ካንሲ ይሄ ካፌው ነው የሜን ካፌ። ውስጥ ጋር ያለውን ገጽታ በሮቹ እንዳልኩቹ የምግብ ሰዓት ስላልሆነ ዝግ ናቸው። ሶ ጠጋ ብዬ ላሳያችሁ። በዚህ በኩል ሊያንጸባርቅ ይችላል። አይ ዶንት ኖ። እነዚህ ናቸው መመገቢያ ቦታዎች። አሁን እንግዲህ ጉዟችንን ወደ ዶርሞቹ ወይንም ደግሞ ወደ ማደሪያ ቦታዎቹ እናቀናለን ማለት ነው። እዚህ ፍሬሽማኖች የሚገቡበት ነው። ፍሬሾች የሚገቡበት በጣም የሚያምር ግቢ ውስጥ ካሉት በቅርብ የተገነባና በጣም ቆንጆ የሚባለው ዶርም ይህንኛው ነው ማለት ነው። ሌሎቹ ትንሽ ያረጁና ውስጡ ያለው አክሰሰሪዎችን፣ አልጋዎቹ፣ ማንበቢያ ቦታዎቹም እንዲሁም ሎከሮቹ ማለት ነው ትንሽ ደከም ያሉ ናቸው። ይህንኛው ግን አዲስ ከመሆኑም አንጻር አሪፍ የሆነ ቦታ ነው ማለት ነው። አይ ቲንክ ለዛም ይመስለኛል ለፍሬሾች እንደ መቀበያ አድርገው ያዘጋጁት ማለት ነው። ይሄ ደግሞ ኦልድ የሚባሉት ወይንም ደግሞ አሮጌዎቹ ህንፃዎች ናቸው ወይንም ዶርሞች ናቸው። አንድ ብቻ አይደለም፣ ላትስ ብዙ ብሎኮች አሉ ማለት ነው። ለሳምፕል ያክል ነው፣ ቅድም በመግቢያ ላይ እንደነገርኳችሁ ለሳምፕል ያክል ነው የማሳያችሁ። ፍሬሾቹን ወይም የፍሬሾቹን ቢልዲንግ ትንሽ እንመልከተው ማለት ነው። ውስጥ ላይ ገባ ብለን ይሄ ነው እንግዲህ መግቢያው። ይሄንን ይመስላል። በጣም የሚያምር አይነት ልክ ያለው ነው ማለት ነው። እዚህ ጋር እንደምትመለከቱት ይሄንኛው ብሎክ ኢትስ ሶ ቢዩቲፉል። ዶርሞች አካባቢ ያለው እይታ ነው ማለት ነው የምትመለከቱት። ከኦልድ ወይንም ደግሞ ከድሮ ቢልዲንጎች እስኪ አንዱ እንደ ሳምፕል አሳያችኋለሁ። ሌትስ ሙቭ። አምስት መቶ አንድ ቢልዲንግ የውስጥ እይታቸው ይሄ ነው። የድሮዎቹ ቢልዲንግ እነዚህ እንግዲህ ኦልሞስት በኃይለ ሥላሴ ጊዜ አካባቢ የተሰሩ ቢልዲንጎች ናቸው። በጣም ኦልድ ናቸው። ግን ኦልድ ኢዝ ጎልድ እንደሚባለው በቃ ምንም ያልሆነ
በጣም ጥሩ እይታ ያለው ቢልዲንግ ነው ማለት ነው። እነዚህ በቀይ ከለር ያሉት ኦልሞስት የድሮ ቢልዲንጎች ናቸው ማለት ነው። ሶ ፎር ሳምፕል አንዱን ዶርም አሳያችኋለሁ ውስጥ ላይ ገብቼ። እንግዲህ ለሳምፕል ያክል ይህንን ዶርም መመልከት ትችላላችሁ። የዶርሙ ውስጣዊ ገጽታው ይሄንኛው ነው። እንግዲህ ተማሪዎቹ ኦልሞስት ፈተና ላይ ምናምን ስለሆኑ ሊወጡም ስለሆነ ብዙም አላስተካከሉትም አይነት ሶ ለኮሮቹም ኢት ሉክስ ላይክ ዚስ ይህንን ይመስላል ማለት ነው ሎከሩ። ሶ ዶርሞቹ ጠበብ ቢሉም ግን እስከ 8 ሰው አልፎም ደግሞ እስከ 8 ሰው ነው ማለት ነው የሚይዙት። ከዶርም ውጭ ያለውም ገጽታ ይህን ይመስላል። ወደ ውጭ ምናምን ስትመለከቱት ያለው ሁኔታ ማለት ነው። ይሄ ነው እንግዲህ እይታ። እንዘን በመቀጠል እስኪ የሴቶቹን ዶርም የምናየው ይሆናል ማለት ነው። እንግዲህ መጨረሻ ላይ የህንፃው መጨረሻ ላይ ወጥቼ ነው እየቀረጽኩ ያለሁት ማለት ነው። ሶ ዲስ ኢዝ ዘ ሉክ የሴቶቹ ዶርም። እዛ መግባት ስለማይቻል ከውጭ ነው ማሳያችሁ ማለት ነው። as you can see here is the view of the girls dormitory። ሴቶቹ ዶርም ይሄንን ይመስላል። እንግዲህ አረፍ ብለዋል እዚህ ጋር እንደምትመለከቱት። ሶ መግቢያው በዛ በኩል ነው። ይሄ በቃ የዶርም አካባቢ ያለው ሉክ ነው ማለት ነው። ሶ in the next time I'm going to show you like ዋናው ነው ግቢ ውስጥ ያሉ ዋና ህንፃዎች ምን ይመስላሉ፣ ወይንም ደግሞ ያሉት ቢልዲንጎች ምን ይመስላሉ። ቤዚካሊ ብዙዎቹን አይተናቸዋል ወይንም ተመልክተናቸዋል፣ ግን የቀሩትን ሶ ሌትስ ጎ ፎር ዛም። ሌላኛው ቢልዲንግ እንግዲህ ኮሌጅ ኦፍ ኤጁኬሽን ኤንድ ላንጉዌጅ ስተዲስ ነው። ይህንኛው ቢልዲንግ ድሮ ላይ ኮንፊሽየስ ተብሎ የሚጠራ የነበረው ቢልዲንግ ነው። ሶ በዋናነት እዚህ ጋር የቋንቋ ትምህርቶችን ነው የምታገኙት። የሀገር ውስጥና የሀገር ውጭ ቋንቋዎችን እንግሊዝኛ፣ ቻይኒዝ ላይክ በሀገር ውስጥ ደግሞ አማርኛ፣ እንዲሁም ደግሞ ሀገር በቀል የሆኑ ቋንቋዎች እዚህ ቢልዲንግ ላይ ነው ማለት ነው የሚሰጡት። ሶ ዚስ ዋን ኢዝ ኮንፊሽየስ ኦር ኮሌጅ ኦፍ ኤጁኬሽን ኤንድ ላንጉዌጅ ስተዲስ ነው ማለት ነው። አዚ ክን ሲ ትንሽ ወደ ውስጥ ገባ ብለን መመልከት እንችላለን። እንግዲህ በውስጡ በጣም ብዙ ፍሎሮች አሉት። ሶ የካሙ ቬንድሲ እዚህ ግቢ ውስጥ ገቢ ከምትሆኑ ከሆነ ወደፊት ላይ ገብታችሁ ታዩታላችሁ ማለት ነው። ቤዚክሊ የቋንቋ ክህሎት ወይንም ደግሞ ቋንቋ ላይ ፎከስ የምታደርጉ ሰዎች እዚህኛው ብሎክ ላይ ነው ማለት ነው የምትማሩት። ሶ ዘ አዘር ቢልዲንግ ዛሬ አይ ዋንት ቱ ሾው ኢዝ አሁን ለንግድ ምናምን ክፍት የሆነው ቢልዲንግ ነው ማለት ነው። በውስጥ በኩል የተለያዩ የትምህርት አይነቶችን ኮርስ ይሰጣል ወይም የተለያዩ ኮርሶች የሚወሰዱበት ነው። ቤዚክሊ አሁን ላይ ፍሬሾች እየተማሩበት ያለ ቢልዲንግ ነው። በውጨኛው ክፍል ደግሞ የተለያዩ የንግድ ሱቆች፣ ካፍቴሪያዎች፣ ፀጉር ቤቶች፣ ሜካፕ ቤቶች እየተከፈቱበት ይገኛል። በመቀጠል መጽሐፍ መደብሮችም ወደፊት እንደሚከፈቱበት ነው እየተነገረ ያለው። ሶ ኢዝሊ አክሰስ ተማሪዎች ኢዝሊ አክሰስ እንዲያደርጉ ታስቦ የተሰራ ነው ማለት ነው። ቶለስት በቃ ረዥሙ ቢልዲንግ ነው እዚህ ሜን ካምፓስ ካለው። በጣም ሶፊስቲኬተድ ነው። በጣም የሚያምር ቢልዲንግ ነው። ዲዛይኑ ምናምን አይ ላቭ ኢት ሶ ማች። እንግዲህ ዋና አውትሉኩን እንድትመለከቱ ስለሆነ የቪዲዮ ዓላማ በዚህ ልክ ትመለከቱታላችሁ ማለት ነው። ሶ እንግዲህ ይህንን ይመስላል ቢልዲንጉ። አንደኛው ህንፃ ላይ ወጥቼ ያለሁ ወይም አንደኛው ፍሎር ላይ ነው አሁን ያለሁት። በጣም ቶል ከጎኑ ኮንፊሽየስ አለ ማለት ነው። ቅድም ያሳያችሁ ወይንም የቋንቋ መማሪያ ነው ምናምን ብዬ ያልኳችሁ ነበር። እሱ አለ። ይህንን ይመስላል እይታው። ክላሶች አሉ እዚህ መማሪያ ክላሶች።
እንግዲህ ቪዲዮ እዚህ ድረስ ከቆያችሁ ቪዲዮውን ላይክ ማድረግ እንዳይረሳ፣ ለቻናሌም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። ይህንን ይመስላል። እዚህ ጋር በከታያችሁ አላቅም የማርቆስ ቤተክርስቲያን አለ ፊት ለፊት ጋር ከግቢው በስተ ውጭ በኩል ማለት ነው። በውጭ በኩል የማርቆስ ቤተክርስቲያን አለ። እዛ ጋር ደግሞ የካቲት 12 ሆስፒታል ፊት ለፊት ጋር የምትመለከቱት ሆስፒታል ነው ማለት ነው። ኦኬ ሌትስ ሙቭ ኦን። አሁን ሜዳውን ማሳያችሁ ይሆናል ማለት ነው። ሰፋ ያለ ሜዳ አለ ሜን ግቢ ላይ፣ እሱን እንመለከታለን ማለት ነው። የሜን ግቢው እንግዲህ ሜዳ ይህንን ይመስላል። እንደምትመለከቱት የመሮጫ ቦታም አለው። ሲቀጥል ደግሞ የእግር ኳስ መጫወቻም ኤሪያ ያለው ማለት ነው። እንደምትመለከቱት it looks like this. You can relax out here. ሌላው እንግዲህ ሜን ግቢ ውስጥ ከመጣችሁ የምታገኙት ቢውልዲንግ ወይንም ህንፃ ማለት ነው የአዲስ አበባ ዩኒቨርሲቲ ዋና መስሪያ ቤት ወይንም ደግሞ ፕሬዚደንቶች የሚቀመጡበት የተለያዩ ስብሰባ የሚያደርጉበት የሆነው ቢውልዲንግ ፊት ለፊት የምታገኙት ቢውልዲንግ ነው ማለት ነው። ዚት ማለት ነው የዋና የአዲስ አበባ ዩኒቨርሲቲ ዋና ፕሬዚደንት መቀመጫውም እዚህኛው ቢውልዲንግ ላይ ነው ማለት ነው። እሱ ቢዩቲፉል እንደምትመለከቱት አሪፍ የሆነ እይታ ወይንም ቪው ያለው ነው ማለት ነው። እንግዲህ ሌላኛው ቢውልዲንግ እዚህ ግቢ ውስጥ ማወቅ ያለባቸው ይሄንኛው ነው፣ የህግ ትምህርት ቤት የስኩል ኦፍ ሎው ማለት ነው። ዲስ ስኩል ኦፍ ሎው የህግ ተማሪዎች የሚማሩበት ነው። ሰማው ክላሶቹ የተለያዩ ቦታዎች ላይ ቢሆኑ እዚህኛዋ ላይ ስታቲዩ አለች ወይንም ደግሞ ሀውልት አለች ማለት ነው። የህግን ስርዓት የምታሳይ ሀውልት አለች። ዩ ካን ቪዚት ኢት አውት። እዚህ ጋር የተፋጠጡ አንበሳዎች አሉ ማለት ነው። የንጉሱ መለያዎች ናቸው። አንበሳ ሌላኛው ቢውልዲንግ እንግዲህ ኤኤኦ ሬጅስተር ነው፣ ወይንም ደግሞ ከምዝገባ ጋር የተገናኙ ጉዳዮችን እዚህ ቢውልዲንግ ላይ ነው የምትፈጽሙት። ይህንኛውም ስላይትሊ ሂውጅ የሆነ ቢውልዲንግ ነው። you can see out here ምዝገባዎች ወይም የመሳሰሉት ነገራቶች የሚፈጸሙት እዚህኛው ቢውልዲንግ ላይ ነው ማለት ነው። እዚህ see here. So the next building that we are going to see is at ማንዴላ ቢውልዲንግ ነው። የማንዴላ ህንፃን ሳያችኋለሁ። እንግዲህ ማንዴላ እንደምታውቁት ነው በደቡብ አፍሪካ ላይ የአፓርታይድን ወይንም የነጮችን የበላይነት በመዋጋት ኦልሞስት በእስር ቤት ለ27 ዓመታቶች ለጥቁሮች ነጻነት ሲል ብዙውን የህይወቱን እድሜ እንግዲህ መስዋዕት ያደረገ ግለሰብ ነው። የእሱ ህንፃ ሄሪዚቲ የእሱ የማንዴላ ቢልዲንግ እዚህ ጋር የምትመለከቱት ነው። this is the building of ማንዴላ። እዚህ ጋር ዙም አድርጌ ላሳያችሁ። ኔልሰን ማንዴላ ቢልዲንግ ይላል። የእሱ ቢልዲንግ በአምስተኛ በር መግቢያ አካባቢ ያለው ማለት ነው። ያንኛው አምስተኛ በር ይባላል። ቤዚካሊ ሁለት መግቢያዎች ናቸው ሜን ካምፓስ ላይ ያሉት፣ የአምስተኛ በር እና መጀመሪያ ላይ የሰማው ሜን ግቢው ማለት ነው። ኦልሞስት እንግዲህ እየጨረስን እንገኛለን። ወደ ቪዲዮ ማጠናቀቂያ ነው የምንደርሰው።
ቤዚካሊ አንድ ቢልዲንግ ነው የሚቀረን፣ ግን ወሳኝና አንድ ማየት ያለባችሁ አለ ብዬ የማስበው ማለት ነው የንጉሠ ነገሥት ኃይለ ሥላሴ ቤተ መንግስታቸው። የእሳቸው እንግዲህ የተለያዩ የውጭ ዲፕሎማቶችንም ይሁን የሀገር ገዢዎችን የሚያገኙበትን ቤተ መንግስት ውጫዊን ክፍል ማሳያቸው ይሆናል ማለት ነው። በጣም ፌመስ የሆነችው ከኛ ግቢ እንግዲህ ይችኛው ናት። ስኩል ኦፍ ቲያትር ኤንድ አርት ማለት ነው። ስኩል ኦፍ ቲያትር ኤንድ አርት የተለያዩ የፊልም ባለሙያዎች፣ የባህል ሙዚቃዎች ምናምን መዳረሻ ነች። እዚህ ሰምሆ እንደምትመለከቱት ማለት ነው። ቤቢ ጨለም ስለሚል ውስጡ ላይ ይታያችሁ ይችላል። የባህል ማዕከል ማለት ነው። የተለያዩ አርቲስቶች፣ የተለያዩ ጋዜጠኞች የወጡበት ነው ማለት ነው። እንቁ ቦታ ነበረ። እንግዲህ እዚህ ግቢ ከገባችሁ ወይንም ደግሞ እንደ አጋጣሚ እግር ጥሏችሁም እንደኔ እዚህ ግቢ የምትገቡ ከሆነ ግዴታ መጎብኘት ያለባችሁ ወሳኙ የንጉሠ ነገሥት ኃይለ ሥላሴ ቤተ መንግስት ነው። ከፊት ለፊት የምትመለከቱት ማለት ነው። ለእሱ ለብቻው ቪዲዮ ማዘጋጅላችሁ ይሆናል። as you can see, this is the palace of King ኃይለ ሥላሴ። እዚህ ጋር ነበረ እንግዲህ የተለያዩ ዲፕሎማቶችን ወይንም ደግሞ just a simple example የ1963 ላይ የኦርጋናይዜሽን ኦፍ አፍሪካን ዩኒቲ የአፍሪካ ህብረት የድሮ ሲፈጠር እንግዲህ እዚህ ጋር ነበረ ሰምሃው ፎቶቸውን የተነሱት የነበረው ማለት ነው። እዚህ ከዚህ በጣም ቢዩቲፉል ነው። ውስጡን በእርግጠኝነት አንድ ቀን ማስጎበኛችሁ ይሆናል። እሱንም የምትፈልጉ ከሆነ ቀጣይ ያላችሁን ኮሜንት ላይ ትጽፉልኛላችሁ ማለት ነው። በቀጣይ የንጉሠ ነገሥቱን ቤተ መንግስት በሰፊው ውስጥ ላይ ማስጎበኛችሁ ይሆናል ማለት ነው። ይህንኛው እዚህ ከዚህ ሰፋ ያለ ቤተ መንግስት ነበረ። በጣም ነው የሚያምረው ውስጡ። This is the palace of King ኃይለ ሥላሴ። So as you can see here, we are moving to the fountain. We are moving and moving and moving. እንግዲህ ፋውንቴኑ እዚህ ጋር ነው። አሁን እንዳጋጣሚ ሆኖ ደግሞ ተመራቂ ተማሪዎች በቅርቡ የምርቃት ፕሮግራም ስለሚኖራቸው ውሃ ተሞልቷል። ግን it's not started ወይንም ደግሞ ውሃ የለውም ማለት just ተሞልቷል። በቅርቡ የሚኖር ይሆናል ማለት ነው። So here is the fountain, and then in front there we can find the King ኃይለ ሥላሴ's palace ማለት ነው። ያ ሰው በዚህ መልኩ የግቢው ጉብኝታችንን እንጨርሳለን ማለት ነው። ያ ቴንክስ፣ አመሰግናለሁ። ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል። በቀጣይ የንጉሡን ቤተ መንግስት አሳያችኋለሁ። ቴንክስ።